عليكم ورحمة الله وبركاته. كبرنا كبرات بنيت كبراتشو يا أرحيب ومزنانيا بيتسوي تشاتشن دم سنبتاتشو نتقوياتشو إنه سامتاتشن درسو نانتن بكل نجار ياسنان الناستمر أرحيب ومزنانياتشن كهوز أجمرو ودنا أنت مدرسون يكتلا إسكا برنامجاتشن في الصامي درس كنيا قال نتقوي الناس السوالا ندرسون دمو جنبي حساب استايتو تشاتشون زاريا نتلقسون كتاش باس كملتو سلك قدرة مكانين نديقاتشو هايلان أرحيب ومزنانياتشن بيفا تجمرو الخريدو دم سنبتك አልহাምዱሊላህ እንግዲህ ጥሩ ሰንብቻለሁ። ያው ቆንጆ ሳምንት ነበረ ከኛ ጋር እንደተለመደው ሰዓታችንን ጠብቀን ዛሬም በአዳዲስ ፕሮግራሞች መተናል። ኢንሻአላህ እንግዲህ ጥሩ ቆይታ ይኖረናል ብዬ አስባለሁ። እንግዲህ በየጊዜው ሁሌም በየሳምንቱ አንድ ሐሳብ እናነሳለን። እንዶ ሳምንቱን ምን ታዘብሽ እንባባለንና እንዶ በዚህ ሳምንት አንቺ ምን ታዘብሽ እስኪ? ያው ሁሌም እንደምንለው ሁሌም በየሳምንቱ ሁላችንም የተለያዩ ነገሮችን እንታዘባለን። ይሄ ነገር ባይሆን ይሄ ነገር ቢሆን እንደዚህ ቢስተካከል እንላለንና ያው ትዝብታችን ቆየ ታዘብን። ግን ፋሽን ብለን በተለይ ደግሞ ወጣቶች አሁን ላይ የመጣ ትልቅ በላእና በሽታ ይመስለኛልና ከድናችን ጭራሽ ይስማማል አይስማማም የሚለውን ሳንመረምር በደንብ ትኩረት ሳናደርግበት ዝም ብለን ብቻ ሰው ስላደረጉ ሰው ያደረገው አይቅርብኝ እያልን ካልሆነ ፋሽን ላይ ተጠምደንና ተጥደን ከድናችን ጭራሽ እየተሰነጠርን እያለን መሆኑ በተለይ ደግሞ ይሄ ቲክቶክ የሚባል ፕላትፎርም እህቶችን ወንድሞችን ወዳልሆነ መስመር እያሳተ ነውና ፋሽንን ስንከተል በመልኩ ይሁን እንዴት ነው ፋሽንንስ መከተል ያለብን የሚለውን ዛሬ የተመልካቾቻችን እስኪ በእኛ ልክ መልእክት እንጣል። እንግዲህ አንገብጋቢ ርዕስ ነው ያነሳሽው በነገራችን ላይ። ምክንያቱም አብዛኞቹ በተለይ እንደ ወጣት ስናየው ይሄ ሶሻል ሚዲያ በእጃችን መሆኑ በየእጃችን ስልክ መኖሩ ቲክቶክ መኖሩ የተለያዩ ሶሻል ሚዲያ አማራጮች መኖራቸው አንድ ነገር እንድናስብ አድርጎናል። እሱ ምንድነው እንዲህ ሚዲያ ላይ ያሉ ሰዎች አገር ውስጥ የሚሆኑ ውጭ የሚሆኑ እንደ ሱልጡን ይታያሉ፣ እንደ ሰለጠኑ ማለት ነው። ከዚያ እነሱ የሚያደርጉትን እያንዳንዱን ነገር እግር በእግር እየተከተልን ማድረግ አሁን ላይ ይታያሉ። ያ ነው ሸሪዓችን ወይንም ደግሞ ዲናችን ለኛ የተወልን ያስቀምጠልን ነገር የትኛውም ስልጣኔ ቢመጣ ሊበልጠው እንደማይችል እየዘነጋን ይመስለኛል። ለምሳሌ ያክል ካለባበሳችን ጀምሮ ካነጋገራችን ምን መርጣቸው ቃላቶች እነሱን ጨምሮ እያንዳንዱ የህይወት ስታይላችን ወይንም የላይፍ ስታይላችን ከኢስላማዊ አስተምሮት እየወጣ ወደ ሌላ አቅጣጫ እየሄደ ነው። የሚገርመኝ ነገር ይሄ ነው። ብዙ ጊዜ አሁን ፋሽን ሲባል ከልብስ ጋር ብቻ አይደለም የሚገናኘው ከአመለካከትም ጋር ጭምር ማለት ነው። አንዳንድ ፋሽን የሆኑ አመለካከቶች ይኖራሉ፣ አዳዲስ አመለካከቶች ይኖራሉ። እነሱንም አዳፕት ማድረግ ጭምር ነው ከባዱ ነገርና ለምሳሌ እንደ ኢስላም አንድ ሰው እንግዲህ አለ ቆንጆ አለባበስ አለ፣ እኛን የሚገልጸን አለባበስ አለና ነገር ግን አብዛኞቻችን ብንታይ ኢቭን ሰዎችን የምናስተምር ሰዎች ጭምር ብንታይ የምንከተለው ያን ኢስላማዊ አለባበሶቻችንን አይደለም። እንደ ጊዜው ሁን ይባላልና ልክ የሆነ እንደ ፋሽን ተብሎ የሆነ ሚዲያ ላይ የሆነ ነገር ሲመጣ ያንን ነገር እንይዛለን ማለት ነው። ከዚያ ላንድ የራሳችን ላይ አዳፕት አድርገን ከራሳችን ውስጥ አስገብተን ያንን ነገር ኤክሰርሳይዝ ስናደርግ እንገኛለንና እውነት እንደው መከተል ያለብን ፋሽን ይሄ ነው ወይ የሚለው ማንሳት ጥሩ ነው። እስኪ በወንዶች በኩል ታዘብከው ለምሳሌ ካለጋጋ ሊሆን ይችላል፣ ከመልካታቸው ሊሆን ይችላል፣ ካለባበስ ሊሆን ይችላል። እስኪ ምን ታዘብክ እስካሁን? እስልምናችን መስመራችን ቅድም ስትጠቅሶ ነበር ትልቅ መልእክት ነውና ከየትኛውም ስልጣኔ በላይ እስልምና አስወጡና ከማንኛውም በላይ ሁሉን ነገር አለ ድናችን ላይና ምንም ፋሽን ቢመጣ ከድናችን አይበልጥም፣ ድናችን የቀደመው ቢሆን እንጂ። ስለዚህ እስኪ በወንዶች በኩል ቀስ ከኔ ነው የሚጀምረው፣ ከራሴ ነው የሚጀምረው። እንደ ብዙ ጊዜ የሚስተዋል ነገር አለ። ለምሳሌ ከሆነ አመት በፊት ቆየ ይመስለኛል ወጣቶች ሲኪኒ ልብስ እንለብሳለን፣ ሱሪ ማለት ነው። ከታች በጣም የጠበበ ማለት ነው። እንደዛ መውጣቱን አልሰማሁም ነበር። እንደዛ ይለበሳል። ከዚያ ምን ሆነ እንዳለ ወጣቱ ይሄን ሆነ የሚለብሰው ማለት ነው። አሁንም አለ። መስጂድ ላይ ስትገቢ እሱን ነው አብዛኛው ወጣት ለብሶ የምታዩ። ከዛ የሆነ ሰዓት ላይ ምን መጣ? እዚህ ጉልበታችን ላይ ተወጨቀ ሱሪዎች እና ይሄ የመጣበትን ምክንያቱን ምን አናቅም እኛ ዝም ብለን ነው ኤክሰርሳይዝ የምናደርገውና ታሪኩን ግን አታውቅም። ይሄ አለ እንደዛ አለ። ትክክል ነው። ያው ኬሚካል አበላሽቶት መሰለኝ ሱሪውንና ግን ድርጅቱ ምን አደረገ? ሰራተኞቹ እንዲለብሱት አደረገና
ሰራተኞቹ ሲለብሱት ሰው ሲያይ ያንን ነገር ተከተለ። ግን እኛ ምክንያቱን አናውቅም እንለብሳለን። እንደውም አንዳንዴ ሰውነታችንን የሚያሳይ ሁላ ማለት ነው። በትክክል እሱን ዘን የሆነ ሰዓት ደግሞ ምን መጣ ሱሪ ዝቅ አድርጎ መሄድ እንደ ወጣት እንደ ወንዶች ስናይ ማለት ነው። አዎ ምክንያቱ አንዳንዴ ምን መሰለሽ እንደዚህ አይነት ነገሮች ጀርባቸውን ስታጠኚ በጣም አደጋ ናቸው ማለት። አሁን ለምሳሌ ይሄ ሱሪ ዝቅ አድርጎ መሄድ እንዴት ተጀመረ ለምን ተጀመረ ምናምን ስትይ ከኛ ጋር ምንም አይነት ግንኙነት የለውም። ግን ምንድነው ሰዎች ስላደረጉት ብቻ በቃ ወጣቶች ጓደኞች ምናምን ስላደረጉት የነሱ ጫና እኛ ውስጥ ያድራል ማለት ነው። ያን እናደርጋለን። እንግዲህ አሁን ላይ ምናልባት ሲኪኒ መልበስ አሁን አልፎ አልፎ አለ። ግን ይሄ ቡጭቅ ሱሪዎች ጠፍተዋል። ሱቅም ላይ አላያቸውም አሁን ላይ። ይሄ ዝቅ አድርጎ መሄድ ምናምን አሁን እየጠፋ እየቀረ ይመስለኛልና ብቻ ባለባበስም እያንዳንዷ ነገር ላይ ጸጉርም ላይ እንደዛ እሱ ሞር ድንበር አለፈ። ግን ደግሞ ምንድነው ጸጉር ላይ እኔ የማውቀው አሁን አብዛኞቹ የጸጉር ስታይሎቻችን ከእግር ኳስ ተጫዋቾች ከነሱ ጋር ይሄዱ ይመስለኛል። ለምሳሌ ኳስ ተመልካች ባልሆነም አሁን ባላቶኒ ምናምን ኳስ ተመልካች አይደለም እኔ አላውቅም። እሱ አሁን ከዛ የተያዘ መሰለኛው እና ሌሎችም አሉ እና እነዚህን ስናይ እንደ ወንዶች ብዙ የሚታዩ ነገሮች አሉ እኛ ላይ። ዋናው ትልቁ ነገር ግን ምንድነው እኛ ራሳችንን መጀመሪያ የምንከተለው ላይፍ ስታይል ምንድነው? የምንከተለው ፋሽን ምንድነው? አንድ ነገር ፋሽን ሆኖ ከመጣ መቼ ነው የምከተለው? እንዴት ነው የምከተለው የሚለውን ነገር በደንብ ልብ ማለት የሚያስፈልግ ይመስለኛል። አዎ ብዙ ነው ወንዶች ላይ ያሉትን ችግሮች ትንሽ አንስተሃቸዋል። ደርሰናቸው ግን የሴቶቹን እንለፍ ልትኝ እንዳይሆን እንዴት ታሳልፈኝ ስለማትችል ያው ብዙ ነገር እናያለን። ሱብሃንአላህ አሁን ላይ በተለይ ደግሞ አሁን እንደው በዚህ ወቅት በተለይ ደግሞ አሁን ባለንባቸው ወራቶች ወይም ደግሞ አመታቶች አካባቢ እጅግ በጣም ካስከፊዎች ሁሉ አስከፊ እኔ እያየሁ ያለሁት ብዙ ጊዜ ነፍሰ ጡር እናቶች እንዴት ነው የሚሆኑት? ሂጃባቸውን እንኳን ወይም ልብሳቸውን ጭራሽ ሆዳቸው በልብስ ላይ እንኳን እንዳይታወቅ ነፍሰ ጡር መሆናቸው ይደብቃሉ። በቃ ሂጃባቸውን እንደዚህ ያደርጋሉ፣ እጃቸውን እንደዚህ ደረታቸው ላይ ያደርጋሉ ምናምን ለመደበቅ ይሞክራሉ። ያስከፊ ዘመን አሁን የተባልነው መጣ መሰለኝ። ጭራሽ ሆዳቸው ራቁት ሆኖ ካሜራ ተነስተው ሚዲያውን እያጨናነቁት ያሉ ሴቶች አሉ። በእርግጥ እስካሁን እንደ ሙስሊም ሂጃብ ለብሳ እንደዚህ ያደረገች የለችም። ግን ቤቢ ሻወሩ ይሄ ብራይዳል ምናምን የሚባለው እነዛ ካፊሮች ጀምረው ነው አይደል ወደኛ የመጣው። ይሄ ነገር ነገ እኛ ሙስሊም እህቶቻችን ላይ አለመምጣቱ እርግጠኞች አይደለንም። ስለዚህ ይሄ ፋሽን አሁን እንደ ፋሽን ሱብሃንአላህ ተይዟል። ጭራሽ ራቁታል። ይሄ ባይዘዊ መጥቷልም። ይሄ አሁን ለምን መሰለሽ በትክክል ኢትዮጵያም ላይ ሆኖ ሙስሊም ነን የሚሉትም አላጋጠመሽም እንጂ ሙስሊም ነን የሚባሉ ሰዎችም እያየን ነው፣ እየተመለከትን ነው ሶሻል ሚዲያ ላይ። እንደውም እኔ አንዴ በትክክል ያው ሳናስበው ሞር እየሰረጸ ነው ማለት ነው። በተለይ ብራይዳል ላይ ደን ደግሞ አሁን ብዙ ጊዜ እውነቱን ለመናገር ቤቢ ሻወርም እንዳለ ሆኖ ኢቭን የኛ ጓደኞቻችን ራሱ የጥሎሹ ሌላ ርዕስ ነውና ኢቭን ጓደኞቻችን ሲያገቡ ራሱ ሚስቶቻቸውን የሚያገቧቸው ሚስቶች ስናይ አብዛኛውን ጊዜ እንደ ፋሽን ተብሎ እዚህ ጋር የሚለብሷቸው ልብሶች ምናምን ላለመሸፈን ማለት ነው፣ ጸጉር ላለመሸፈን እንደዚህ ብቅ ተደርጎ ምናምን አለና እሱ ነገር በጣም ታሪኩ ብዙ ነው ይመስለኛል። ዛሬ ርዕሱ ትንሽ ያቆየን። ቀሪ ፕሮግራሞቻችን አሉ፣ ገና እየተጀመረ ነው። የቡና ፕሮግራም ይኖረናል፣ የፍቅር ጎጆ አለ፣ ሌሎችም እንዲሁ አሉና ተመልካቾቻችን እንግዲህ አብረውን እንዲቆዩ እየጠየቅን ሀሳብ ካላችሁ አስተያየት ካላችሁ እንግዲህ ሁሌም እንደምንለው ከታች የተቀመጠ ስልክ ቁጥር አለ። በዚህ ስልክ ሀሳባቸውን ሊያጋሩ ሊያካፍሉ ይችላሉ። እንግዲህ በይፋ ጀምረናል። ወደ ቀጣይ ፕሮግራማችን እናምራ። የቡና ሰዓታችን ይቀጥላል። አብራችሁ